አትርሳት። አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል የፈለገኝ? እውነቴን ነው። ማንኛውም ምስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ ነኝ። መጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ። ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሰይድ ያደርገዋል አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔም ፍርፍር ትላለህ እንጂ እንደው አታገኘኝም። እንደው ደስ የሚለው ነገር አታገኘኝም እንጂ እና እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አልለቀቀውም እንጂ ሰይድ ራሱ አልለቀውም እንጂ አይኔ ሰይድንም ቀጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቂውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጠዋለች። እንዴ ማለት ምንም ያስተረፈችው ነው የለም እኮ። እንደው ሰይድ እንደው በቀበቶ ገርፋት ብቻ ዝም ብትል ይመስላችኋል? የሆነ ነገር ማታታረጉ አትቀርም። ለማንኛውም አዩባያቸው ይመችሽ። አሰላሙ አለይኩም። አዩባያቸው አዲሱ የአዩ ስም ነው። ስንት ስም ወጣላት? በረሮ፣ ሸረሪት፣ አዩ፣ አያንቱ ትክክለኛ ስሟ ነው። አዩ ሲቆላመጥ ይመስለኛል። አሁን ደግሞ ሰውን እየደበደበች ስላስቸገረች በያቸው ላይ ምቻቸው አይነት ስታፍ ነው እንደዛ ብላ ያወጣችላችሁ። ሰላም ናቸው ውድ የሀገሬ ልጆች፣ ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ቦታ ሰላማችሁ ብዝት ይበልልን። እንዴት ናችሁ? ዛሬ ደግሞ ስለ ሱመያና ስለ ሰይድ ያው 4 ቀን ምናምን ሆኗታል ሱመያ ካቆመች። ዛሬ ደግሞ መታለች። ደስ የሚለው ነገር በሙሉ ኮንፊደንስ በሙሉ ማንነት ራሷን መስላ መታ በቃ እንደዚህ ሙድ ስትይዝባቸው እንደማየት ደስ የሚል ነገር የለም። እና አንዳንዴ በሰው ስትከፉ፣ በሰው ስታዝኑ፣ ሰዎች ሲያሳዝኗችሁ ወታችሁ ማልቀስ፣ ወታችሁ ሽንፈታችሁን ማሳየት አንዳንዴ ጥሩ አይደለም። ሞር እንድትጠቁ ያደርጋችኋል። ግን ህመማችሁን በህመማችሁ ይዛችሁ በቃ ለፈጣሪ ሰጥታችሁት በዚህ ደረጃ መታችሁ ላይክ ሪያክሽን ማድረግ ከቻላችሁ እናንተ ጀግና ናችሁ፣ ስፔሻሊ ሴቶች። እና እስቲ በደንብ እንስማት። ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን ጠፍቻለሁኝ እንግዲህ ማለት ነው። ጥፍት አልኩ፣ ቢዚ ሆንኩ ማለት ነው። ምክንያቱም እንዳላፍቃለሁ ለዛ ነው። እና ምንድነው እውነት ለመናገር እኔም ናፍቃኝ ነበር። የምትናፈቅ ሴት ነች። እና ዛሬ ማለት ነው አዩ በረኪና ይዤላችሁ መጥቻለሁ ማለት ነው። እሷ በሰራችው ቪዲዮ መጀመሪያ ማለት ነው ከሆነ ያልኩት ሱመያን ያገኘናት ማለት ነው። የእውነት ያገኘ ይመስሉኝ በቃ እንዴት እንደደረኩ ቪዲዮን ሰው አትጠይቁኝ ማለት ነው። ልጅቷ ሱመያን ያገኘኋት ምናምን ስትል እና ለካ ነገሩ ፕራንክ ነው። ከዛ ከአዩ በረኪና ማለት ነው ስሟን አዩ በላቸው ወይ ደግሞ አዩ ባያቸው ቢቀየር ብዬ አሰብኩ። ለምን በያቸው አሪፍ ነው። እኔቹንም በቃ ሰው የሚሆን አይጥ እዛ መድፋት ነው። ስለዚህ አዩ ባያቸው በጣም አሪፍ ስም ማለት ነው። ወይ ደግሞ ባያቸው በረኪና አሪፍ ስም ይሆናል። አሪፍ ስም ይሄም አሪፍ ነው። ባያቸው በረኪና ይወጣዋል ብዬ አስባለሁ። እና ለማንኛውም ለምን እንደዚህ እንዳልኩኝ አያያችሁ ትኖራላችሁ። ያላያችሁ ካላችሁ እስኪ ትንሽ አብረን ቪዲዮውን እንየው ሞሮ እንዲገባችሁ ማለት ነው። ወለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ። እሷ ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ ትላንትና ሄድኩ በአጋጣሚ ልጠይቃት። ያው እዛው ከመሸ ነው የሄድኩት ምናምን ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበረ እኔ እቅዴ። ማን እንዳየው ብታይ 2 ክላስ ተከራይታ መኝታና እንትን አለው ሳሎን ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይሄንን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? ሰይድ እሷ እየፈለገ ነው
መቼስ ለአዩ በረኪና ተገኘች አገኘዋት መባል ምን ያህል እንደሚያበሽቃት ታውቃላችሁ? አዎ ቢያንስ ሰይድ እሷን ፈልጎ ከሚያገኛት አንቺ ደግሞ ልክ እኔ ሰይድ አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ፣ አንተ እንደምትፈልጋት እኔም እየፈለግኳት ነበረ፣ እኔም ከአንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ይሁንና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል ስትይ ነበር። አንቺ ግን ምን የእሱ ደስታ ያስደስተኛል፣ የእሱ ደስታ የሚወደውን እወዳለሁ። ገመቹ ሰነገመቺሳ ዋን ሰይዱን ጃለቱን እንጃለዳፊ ጀቻ ገመቹ ሰነገመቺሳ ነው። ምን ማለት ነው? ደስተኛል፣ የእሱ እንትን ያስደስተኛል። ግን ደግሞ እንደዚህ እንዳሰቃየችው ትሰቃይሷ። እሷን መሰቃየት አለባት። ያሰቃይሽ ፈጣሪ። አንቺ ባደረግሽው ነው እሷ እንደዚህ ሆነችው። እየተሰቃየች አይደለም ያለችው። ሁሉም ያጨደውን የዘራውን ያጭዳል እንደተባለው አንቺም የዘራሽውን ነገር ታጽድረው። ይቅርብኝ በቃ የለባት አገባሽ። ለምን እንደዚህ አይነት ጥያቄ የምትጠይቂኝ? ማን ትጋጭ ይሄን አኩ ማይሰጥ ጆርስቴት ለሰይድ አልደወልሽም አይደለ? አልደወልኩም። አፍሽን ይዘሽ እንዳትደውይለት ብትደውይለት እገልሻለሁ። ቀጥ ብለሽ ወደ ቤትሽ። ኧረ እባክሽ እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ? ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽ። ኮመንት ላይ አስቀምጡልኝ እሺ። ይሄ ነገር እነሱ እየሰሩት ያሉት ድራማ ነው ወይስ እውነት ነው? ላይክ እነሱ መያና እንትና መጣላታቸው ምናምን ሪል ነው። አሁን ላይ ግን ልጅቷ እያደረገችው ያለችው ነገር እውነት ነው ወይስ ድራማ ነው? እንዴት ነው? አልተጠራጠራችሁም? የሆነ ነገር ጻፉልኝ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ዩቲዩበር ነው ነበረ። ዋጋ አዩ እኔ ላንቺ አዝኝ ስለምወድሽ ነው እንጂ እኔ እኮ ከአንዳንድ ደውዬ ለሰይድ እዚህ ጋር ነህ እና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደው ስቦ ሳስበውማ እኔ ራሱ ሲሰርጎ የሚያገባኝ ይመስለኛል። ሞዴል ሳይ ወላሂ አስባችሁታል? የመጡ ሴቶች ሁሉ እኔ ደግሶ ሊያገቡኝ ነው። ያብሻቋት እኮ ነው ያሉት። በነገራችን ላይ ግን ይባላል እንዴ? አይባልም። እኔ እንጃ ይባላል። ልጅቷን አላስተረፈቻትም። አመታቷ ወላሂ አጣፋቻት ዘር ማለት ነው። ወያዩ እኔ ግን አሁን ማለት ነው እያሳዘነችኝ ያለችው አዩ ናት። የመጡት ሴቶች ሁሉ ሰይድ እኮ እንዲህ ብንለው ያገባናል ነው፣ ሰይድ ያገባናል ነው። እኔስ በደህና ጊዜ ተገላግያለሁ። ግን አሳዘንሽኝ። አሁንም እቺ እኔም አግባቢ ብለው እኮ ያገባኛል አለች። ስለዚህ ያው እንግዲህ ዝም አዩ የእውነት ለመናገር ከሆነ ጓደኞች ከሆነ አልቀት እንደው ዝም ብላ ከመሬት ተነስታ አግባይ ብለው ያገባኛል አትልም። ሰው መጀመሪያ እንግዲህ የሆነ ነገር ከሌለው ከመሬት ተነስቶ እንትን አይልም። ይሄኔ እነሱ ፕራንክ ሲያደርጉ አመልጧት ነው እንጂ በብሏት ሊሆን ይችላል። ለማንኛውም አሁን ነገ ጠዋት ተነስታ አያንቱ ከዚህ ጓደኛ የራቅ እውነት ምን ልታገባት እንዳይሆን እንዳትል። እውነት እኮ ነው ማለት ነው። እውነት አዩ ጎበዝ እቺ ገባታን እንኳን ተፈጠፍሻት ቶሎ ተወያሪ። አንቱ ምን ይሰራሽ ነው? እቺ ባል እያባረርኳት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር የመጣ ነው? እስኪ ሰላም ቢያቸው። ሰላም እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ። ቤዛ ትባላለች። እንግዲህ የነ አዩም ጓደኛ ነች። ያው ብዙ ጊዜ ቶሎም አላያችሁትም እና ዛሬ በምንድን ነው የመጣ ነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድን ነው ካላችሁ አዩን እንዴት ነው የምንፈትናት? ቤዛ አዩን ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ
ሰፈራችሁ ውስጥ ነው ያለሁት። እኔ ብላት አሁን እዚሁ አዳማ ውስጥ ነው ያለነው እኔና ቤዛ ማለት ነው። እና አዩንም ጠርታታለች። አስቸኳይ ጉዳይ ነው በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው ገና በጠዋቱ ነይ ብላታለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ። እኔም የሄድበት ቦታ አለ ብዬ ወጥቻለሁ። ወደ ቢሮ ሄዳለሁ ብያት ወጣኝ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምንፈልገው እኔና ቤዛ ተስማምተን ምን ፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለግኳት እንደሆነ በጣም እየለፋው ልጆቼንም ሱመያንም እየፈለግኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር ሀገር እየዞርኩኝ እውነት ከሆነ ቢመለሱ ይህንን ህይወቱን ትቶ ወደ ሚስቱ ወደ ልጆቹ ቢመለሱና ከዚህ ጭንቅ ወጥቶ ህይወቱን ቢቀጥል ደስ ይለኛል። እናንተስ ምን ታስባላችሁ? አጥፍቷል፣ ብዙ ነገር አድርጓል። ግን እውነት እንደ ጥፋት ተሰምቶት ፈቷት ወደ ልጅና ወደ ሚስቱ ቢመለሱና ልጆቻቸውን አንድ ላይ ቢያሳድጉ ደስ ይለኛል። ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩ እየፈለግኳት እንደሆነ አዩም ድካሜን ታውቋለች፣ ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድን ነው ያሰብኩት እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ። ምናልባት ወይ እንደሚፈልግ ሰውም ልትሆን ትችላለች። እና አሁን ምንድን ነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ጥራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታውራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጬ የመጣሁት። ምክንያቱም ቤዛ ለአዩ ትላታለች ከጠራቻት በኋላ አዩ እንዴት ነው የሱመያ እና የሴል መገናኘት ያስደስትሻል ወይ ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠየቅሻት በኋላ አዎ እፈልጋለሁ ማለት ትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሴት ያስደስትሻል ወይ ከሀገር ሀገር እየዞረ ነው ለእነሱ ብሎ እየለፋ ነው ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ በጣም ስለሚረዝም ትንሽ ላሳጥሩ ነው የራሴ ሰለቸኝ ሁሉንም መስማት ኦልሬዲ ስለሰማሁት ማለት ነው። እና አንዳንድ ላይክ ዋናውን ፓርት መጀመሪያ ላይ ሰምተነዋል። ስለዚህ አሁን እየተደገመ ነው የሚመጣው። ግን እስቲ እንስማው ካላችሁ ግን በጣም ትላታለች። እንግዲህ ጓደኛ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት ስለዚህ ለሰይድ ደውለሽ ትጠሪዋለሽ። ከዛ አንቺ ትወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግራለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳትያል አዩ ጋራ ስትመጣ ትጠይቃታለሽ ማለት ነው። በደንብ አድርገሽ ትጠይቃታለሽ። ከዛ ውጤቷን ከሰማሽ በኋላ ያው ሰይድን ጥሪት ያታለሽ። ትጠራኛለሽ አጠራኝ እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ታደርገኝ ከልጆቼ ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለኝ። ውድ የሆነ ጊፍት አለኝ ማለት ነው። እና እስከ መጨረሻው ከኛ ጋር ቆዩ። አያዩ ባያቸው ጊፍት አመለጠሽ። ይሄ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበረ። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው ከሚስት ጋር ስትቀመጥ እርፍ ብለህ እኔንም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ለሳይድ ምንድን ነው ማለት ፈልገው እዚህ ጋር አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልገኝ። እውነቴ ነው። ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ የመጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች 2 እና 3 ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አእምሮአችሁ ውስጥ ሚስቶቻችሁ በወንዶች ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እናንተ እኔ የወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ እንደምታስቡት እኔ እንጃ ነው ያላቅት። ይህ ከሰው አእምሮ ራሱ የሚገባ ነገር እኮ አይደለም። እንደው እንደ ትክክለኛ እንደ ሰው ካሰብ ነው እንዴት ነው አንድ ሴት ጣውንቷን የባሏን ሚስት
ልትወዳትና ልትቀበላት ወይ እንዳንድ ጓደኛ ሊሆን ይችላል ወይ ምናምን ምናልባት አይኖርም ማለት አይደለም፣ ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል። የሆዳቸውን በሆዳቸው አድርገው ማለት ነው። ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል። አላህን የሚፈሩ በቃ አላቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ደግሞ በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቀርና እኔ አሁን አዩ ብጠፋ ባያት እኔና ሰይድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምን እናገራለሁ? ትጥፋ ብዬ ነው ቁጭ የምለው እንዴ። እንደውም አሪፍ ነው ነው የምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው የማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድን ነው ስለዚህ ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሰይድ ያደርገዋል አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባ ከዚህ በኋላ ፈርታለች። ለምን ያገባል ብላ ስላላሰበች ስላገባ ከዚህ በኋላ ምንም ነገር ሰይድ ያደርጋል ብላ ነው የምታስበው። ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔም ፍርፍር ትላለህ እንጂ እንደው አታገኝም። እንደው ደስ የሚለው ነገር አታገኝም እንጂ እና ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም እንትን ይላል። ስለዚህ አዩ ትክክለኛ መልስ ነው። በቃ እንዲህ ስትላት እሷ ሱመያንም ማግኘት አልፈልግም አንቺም ሂጂ ብላ በጣም አድርገቻት። እኔ አዩም ለእኔ እንትን ነው እኔ በእኔ ላይ በጣም ንዴት አላት። ብታገኝ ሁላ እንደዚህ አድርጋ የምትቦጫጭረኝ ምናምን ሱመያ መግለጽ ራሱ አቃታት። አባባል ላይ ትዘነጣጥላታለች ሱመያን ብታገኛት ማለት ነው። ሲፈጠር ከኔ ውጪ ያልመታችሁ ሰው አለ? እንዴት ምን እኔ ብቻ እኮ ነው የቀረው። እንደው ብታገኘኝ ቡጭጭጭቅ የምታደርገኝ ሁላ አይመስልም ከንዴቱ የተነሳ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች፣ ሁለተኛ እኔ የመጀመሪያ እንደመሆኔ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተገለባብጣ ተገልብጣ አዩ ባያቸው እኔ ጋር ነው የምትናደደው፣ በእኔ ላይ ነው የምትናደደው። ስለዚህ እውነት ለመናገር ከሆነ አላህ ብርታቱን ይስጥሽ ማለት ነው። እውነቴን ነው። እኔ በደህና ጊዜ በአንቺ ምክንያት በአንቺ ሰበብ ተገላግያለሁ። ያው እኔ ለፈን ያክል ነው እዚህ ጋር መጥቼ እንትን የምሰራው እንጂ እኔ ሰይድ አንድ አገባ ሁለት አገባ ሴቶቹን አግቡኝ ያላቸው ሴቶች እየተከተሉ ሰይድን አግባኝ ያሉት እኔ አያገባኝም ማለት ነው። እና ለማንኛውም ግን እዚህ ጋር ግን በቃ ቁርጥ ያለላት ነው የሚመስለው የሰይድ ነገር። በቃ ሰይድን እስከ መጨረሻ በህይወት ማግኘት የምትፈልግ አይመስለኝም። ድርጊቷ ምናምን ነው ማለት ነው። ያማል፣ በእውነት ግን ያማል። ግን ይቻላል። ለአንቺም ልብ ይስጥሽ። ውለድ፣ እውነት ውለጅ። እኔ የትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምትይ ውለጅ። ምናልባት እኮ ሲወልድ እሱም ይረጋጋል፣ አንቺም ልብሽ ይረጋጋል። እውነቴን ነው። ልጅ ነው የመሰለ ነገር በዚች አዱንያ ላይ የለም። በቃ አላህ የሚሰጠን ስጦታ ለየት ያለ። ሰይድ ግን እስካሁን ለምንድን ነው ያልወለደው ያላስረገዛት? ሲመስለኝ ግን በደንብ ሳያውቃት ማስረገዝ ስላልፈለገ ነው እንጂ እሷ መውለድ ስላልፈለገችም አይደለም። ነገሮችን እያየ ስለሆነ ቆይ እስቲ በደንብ ላጥናት ብሎ ወደኋላ ሸሸት ያለ ነው የሚመስለው። እሷ ደግሞ ምናልባት ሰይድ ከወለዱ እርግፍ አድርጎ ይተውኛል ምናምን እያለች ነው። እና ሰይድዬ እንዳትወልድ እሺ፣ እቺ ሚስት አዩ የምትባለውን ወደዛ አስረክበክ መተክ ወደ ሚስት ተመለስ ብዬ ነው የምመኘው። ስጦታ ለየት ያለ ስጦታ ነው እና ልጁ ልጅ እኔ የትነት ነው እንደ ጣውንት ምናምን ሳይሆን እኔ አሁን ማከርሽ የትነት ነው። ስለዚህ አይዞሽ፣ እኔ ሰይድን ለአንቺ ትችልሻለሁ። እሺ እኔ በቃ ተጠቀሚበት እንደፈለግሽ። እንደዚህ ፍሪጅ ውስጥ ቁጭ እያደረግሽ ከፈለግሽ ቀስ እያደረግሽ ስሪ። ለአመት ለሁለት አመት እንዲበቃሽ አድርገሽ ማለት ነው። ተይ ሱመያ ተይ፣ ዋልሽ እንደዚህ አትበይ ተይ። ለማንኛውም ማለት ይህንን አባባል ሲሰማ ምን ሊል ይችላል? እንግዲህ የዛሬ ቪዲዮ ይህንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድን ነው? ልጅቷ በቃ ደግሞ ዱላ ሰይድ ምን እያደረግሽ ነው ሲላት እችን በግ እያባረርኩ ነው አለች። ሰዓት ማለት ነው አንዳንዴ አዩ
በጣም የዋህ ነገርም ትመስለኛለች። ዝም ብላችሁ ስታዩት በጣም የሆነ የዋህ ነገር አትመስላችሁ? የሆነ የዋህ ነገር ትመስላለች፣ ግን ቀውስ ናት እንጂ የዋህ ነገር ትመስላለች። በቃ ስታዩት በቃ ማለት ይሄ ማገናዘብ የተሰማትን እውነት ነው ሱመያ የምትናገረው። በፈጣሪ ያለ ማለት በቃ ክፉ መስላ ከታየቻት እንደዚህ ነች፣ እብድ ከሆነች እንደዚህ ነች፣ የዋህ መስላ ከታየቻት ምናምን እና ሁሌም መጥፎ ጎኗን ብቻ አይደለም የምታወራው። አዙሮ ማሰብ ምናምን ያለ አዙሮ ማሰብ የሚባል ነገር የለም። ምናልባት ፍራንክ ነው ብላ ይሄ መከራከር፣ ምናልባት ድንገት ቢሆንስ? አሁን እሷ ዩቲዩበር ናት፣ የራሷ ዩቲዩብ አላት። ሰይድ ዩቲዩብ ላይ ያሰራታል፣ እኔ ሪያክሽን ይሰራባታለሁ ወጥቼ። እስካሁን ድረስ ያልነቃች ናት ማለት እኔ አሁን የሆነ ሰው መጥቶ መንገድ ላይ እንደሷ የሆነ ነገር በቃ እዚህ ጋር የተናገረችው እውነቷን እኮ ነው። ዩቲዩብ ሊሰራብኝ ይችላል ብላ እንዴት አልገመተችም? ወይ ሰው ፕራንክ ሊያረጋት ይችላል፣ ወይ ባሏ፣ ወይ ሌሏ ነገር እና እዚህ ጋር ትክክለኛ መልእክት እያስተላለፈች ለምጀላነሳ መጥፎ ቃል አልናገርም፣ ቢያንስ ሊሆን ይችላል የሚለውን ነገር ከአይምሮ ያስገባሉ። ምናልባት ካሜራ ሊኖር ቢችልስ፣ ወይ ደግሞ እኔ የምለውን የምናገረውን ለመታዘብ ቢሆንስ? በጣም እንትን ምለው እውነት ለመናገር እዚህ ራሱ አሁን ስኖር ማለት ነው አብሬያቸው የምኖራቸው ሰዎች የሆነ ነገር ሲተሉ አላምንላቸውም። ዩቲዩበር ነገር ነው ማለት ነው። አንቺ እውነታቸውን ነው በቃ እንደ የሆነ ነገር ሲል በቃ ድርቅ ነው ባቸው የምራችሁ ነው ምናምን እንላለሁ። ወይ ደግሞ እንደ እናንተ እየቀረጻችሁ ነው ምናምን ማለት አይቀርም ማለት ነው። እንኳን ይቅርና ዩቲዩበር የሆነ ሰውማ የማይታሰብ ነው። እና እሷ ምንድነው ባሏ ዩቲዩበር ነው፣ እሷ ዩቲዩበር ሆና በቃ አዙራ አታስብ። የሆነ ሰው መጥቶ ይበላት፣ የሆነ ነገር ይበላት። እኔ ለነገሩ እኮ ማለት ልጅቷ በጣም ጣሽ መሆኗን የምታውቁት ማለት ነው። ከዛች ያችኛዋ ጓደኛዋ ምላሳሙ ጣጣዋ ማለት ነው የወሸን ውስጥ የእሷ ልጅ ምንም አያዝልኝም። እሷ እየመጣች ነው የሆነ ነገር ልትለኝ ነው ብላ ራሷ በራሷ እጅ እንግዲህ አያንቱ ካሜራ አስቀምጣ ስታወራት ምናምን እያወራቻት እንደ ቀልድ እያደረገች የሆነ ነገር ቦግ ስልባት እዛ ቅጥቅጥ አድርገቻት ልጅቷ። ሰው ራሱ አስቀምጦ እንትን ይላል። እኔማ ማለት ነው ሰይድ ራሱ ወይ ሼም ይዞት ወይ ደብሮት አልለቀቀውም እንጂ ሰይድ ራሱ አልለቀውም እንጂ አይኔ ሰይድንም ቅጥቅጥ አድርገዋለች። ወይ እኔ ቀርጾ አትለቂው ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው፣ ወይ ደግሞ ያለ ካሜራ ቀጥቅጠዋለች እንጂ ማለት ምንም ያስተረፈች ነው የለም እኮ። እንደው ሰይድ እንደው በቀበቶ ገፋስ ብቻ ዝም ብትል ይመስላችኋል? የሆነ ነገር ማታታረጉ አትቀርም። ለማንኛውም አዩባያቸው ይመችሽ፣ ቀጥቅጣቸው ይዋሽ ማለት ነው። እኔን እንግዲህ ከአንቺ ራቅ ያደርገኛል እያመሰገንኩኝ ቁጭ ብዬ በሩቁ ሪያክሽን እንሰራለሁ። እንግዲህ አንቺ ባያቸው እኔ ገብጦ ሪያክሽን እንሰራለሁ። ከቤተሰቦች ጋር እንወያይበታለን ያንቺን ጉዳይ ማለት ነው። ቀስ በቀስ እና ይመች ሱመያ ራስሽ እና ውዶቼ፣ ስደት ላይም ያላችሁ ሀገር ውስጥም ያላችሁ የተጨነቃችሁ የተደሰታችሁም የተከፋችሁም በያላችሁበት ፈጣሪ ጠብቃችሁ፣ የተከፋችሁም መከፋታችሁን ፈጣሪ አይቶ ደስተኛ ያድርጋችሁ። የተመቻችሁን ተመችቷችሁ ፏፏ ብላችሁ የምትኖሩም እናንተ ሞር ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። አዲስ ዩቲዩበር ነኝ፣ ለዛውም ስደተኛ ዩቲዩበር ስለሆንኩኝ አግዙኝ። ስደተኞችን እንዳለ አግዟቸው፣ አበረታቷቸው እና አስተያየታችሁን ኮመንት ላይ ጻፉልኝ። ካጠፋው በዚህ ላይ ያልሆነ ቃላቶችን ከተናገርኩኝ አስቀድሜ ይቅርታ እላለሁኝ። ሼር፣ ኮመንት፣ ላይክ እያደረጋችሁ ሀሳባችሁን አስተያየታችሁን አስቀምጡልኝ። በጣም ነው የምወዳችሁ። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው። ባይ